ኢና ሊላሂ ወኢና ኢለይሂ ራጂዑን። ታዋቂው ወጣቱ ሙነሺር ሙሐመድ ሰዒድ በድንገት ወደ አኺራ መሻገሩ ተሰማ። አላህ ኩሉ ነፍሲን ዛኢቀቱል መውት ኢንኩ ቀጠሮ ስዋት በመከራ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሐፊዝና ሙነሺድ ወጣት ሙሐመድ ሰዒድ ሞቷል። አላህ ሱብሓነሁ ወተዓላ ማረፊያውን ጀነተል ፊርደውሲል አዕላ ያደርግለት። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የተከበራችሁ ክቡራትና ክቡራን ውድ ቤተሰቦች እህት ወንድሞቼ ሁላችሁንም ሰላም ብያለሁ። ወጣት ሙሐመድ ሰዒድ ትላንትና በድንገት ሞቷል። አንዲት ስንኝ ለጥፎ ነበር ፔጁ ላይ ነቢያችን አለይሂ ሰላቱ ሰላም ከድንገተኛ ሞት ይጠብቀን ብለዋል ብሎ አንዲት ስንኝ ከሳምንት በፊት ለጥፎ ነበርና የሙሐመድ ሰዒድ ሞት እጅግ በጣም አነጋጋሪ ነው። አላህ ይርሐመው፣ የጀነተል ፊርደውሲል አዕላ ይበለው። ወዳጅ ዘመዶችን እንዲሁም የቅርብ ቤተሰቦችን አላህ ሱብሓነሁ ወተዓላ ይሰብራቸው። መላ ሙስሊሙን እጅግ በጣም ድንቅ የሆነ ልጅ ነው። በርካታ ስለሱ አሟሟት ብዙዎች እየተናገሩ ነው። እኔም አጥራ አድርጌ የላችሁ መጥቻለሁ። በተለይ ሙሐመድ ሰዒድ ለሰዎች ካለው ተግባቢነት፣ ለሰዎች ካለው ቅርብ የመሆን በጣም ብዙዎች ይወዱታልና አላህ ይርሐመው፣ የጀነተል ፊርደውሲል አዕላ ይበለው። ድንገተኛ ሞት አላህ ይጠብቀን፣ ይህንም እናንተንም። በተለይ ሳንዘጋጅ ባለንበት ገፍላ ባለንበት መዘናጋት ላይ መሞት እጅግ በጣም ከባድ ነውና ሙሐመድ ሰዒድ ዑምራ አድርጎ ከዑምራ ላይ እንግዲህ መዲና ቆይቶ ከዛ ነው የሞተው። እሱ ማለት ይሄም አንድ እድል ነው። እንደኛ ያለው ገንገፍላ ከባድ ነው። ሰዎች እህት ወንድሞች፣ በተለይ የሙሐመድ ሰዒድ አሟሟት ብዙዎችን አስደንግጧል። ምክንያቱም ድንገተኛ ነው። ዑምራ መጥቶ ሸዋል ላይ ወይም ደግሞ 6 ወር በሚባለው በሀገራችን ማለት ነው ሸዋል ላይ መዲና ሄዶ ዚያራ አድርጎ ነው ድንገት የሞተው እና ብዙዎችን አስደንግጧል። እንዲሁም ለቅርብ ወዳጆቹ አንድ ሚስጥር ተናግሮ ነበር። አሁን የምህዳት ዚያራ የመጨረሻ ናት ብሎ ነበር ማለት ነው። የመጨረሻ ናት፣ ከአሁን በኋላ ዚያራ አልሄድም ብሎ ተናግሮ እንደነበር ብዙዎች ለጥፈዋል። እንዲሁም ከሳምንት በፊት የፌስቡክ ፔጁ ላይ ከድንገተኛ ሞት አላህ ይጠብቀን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ብሎ ለጥፎም ነበር። ሌላም በርካቶች እንዲሁም እጅግ ተወዳጅና ብዙ በሙስሊሙ ዘንድ ከበሬታ ያለው አብዱራሂም አህመድን ወይም ደግሞ የሀሩን ሚዲያን ባለቤት ታውቁታላችሁና እሱም በጣም ለሙሐመድ ሰዒድ ቅርብ ወዳጁ ነውና ብዙ ምስጢሮችን አጋርቶናል። እነ ሁሉንም እጥርምጥና አድርጌ አቀርብላችኋለሁ ማለት ነው። ውድ ቤተሰቦች እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ቆዩ። ምክንያቱም ራሳችን እንድንፈትሽ፣ ራሳችን ምን ላይ እንዳለን፣ ራሳችን ምን ላይ እንደቆምን ቢያንስ የተወሰነ ይረዳናል። የሙሐመድ ሰዒድ ሞት ድንገት ነው። ሸዋል መዲና ላይ ነው። ሸዋል አሁን ካለቀ 6 ቀን ትንሽ ነውና መዲና ላይ በስነ ስርዓት ሄዶ ዚያራ አድርጎ መካ ዑምራ አሸራ አዋኺር መካ ላይ እዚሁ ጨርሶ ረመዳንን እና ድንገት ነው የሞተው። የታዳ አሟሟት ብዙዎችን አስደንግጧል። በተለይ ወጣት ሆነ ስታስበው ምናልባት አንተ የምትሞተው አርጅቼ ትልቁኝ ብለህ ያሰብክ ስለነበር ዛሬ ግን ድንገት እንደዚህ ያሉ ወጣቶችን መጥቶ ሲቀል ነገ ተነጎዳ እኔስ እንዲህ ያለ ሞት ቢመጣ አሁን ዝግጁ ነኝ ወይስ በገፍላ ላይ ብለን ራሳችን እንድንፈትሽ ይሆናል። ለማንኛውም ወሬ እንዳላበዛባችሁ ወደ ዋናው ጽሁፎችን በስለሱ ዙሪያ ያወጡትን ጥርጥር እያደረኩ አቀርብላችኋለሁ። በድጋሚ አብራችሁ ይቆዩ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛ የአላህ ነን፣ ወደ አላህም ተመላሾች ነን። ወጣት ሙነሺድ ሙሐመድ ሰዒድ በገጠመው ድንገተኛ ህመም ወደ አኺራ መሻገሩ ተሰማ። በበርካታ የህብረትና የግል ነሽዳዎቹ የሚታወቀው ወጣት ሙነሺድ ሙሐመድ ሰዒድ በገጠመው ድንገተኛ ህመም በሕክምና ሲረዳ ቆይቶ ዛሬ አመሻሹን ወደ አኺራ መሻገሩ ተሰምተዋል ይላል። በደቡብ ወሎ ዞን ደሴ ከተማ ተወልዶ ያደገው ሙሐመድ ሰዒድ በገጠመው ድንገተኛ ህመም ማለፉ ነው የተነገረው። አላህ ይማረው፣ አላህ የተሻለ ሀገር ያደርግለት ይላል። እዚህ ጋር ደግሞ ይሄን ነሽዳ ታውቁት እንደሆነ ፊዳከ በሚለው ማለት ነው ፊዳከ ቢኡም ያ ረሱላህ ያለ በሚነሽደው ነሽዳ ታውቁታላችሁ ሙሐመድ ሰዒድን። የረሱንም ነሽዳዎች መካከል ላይ ያስገባላችኋለሁ። እጅግ በጣም ጥርት ያሉ ከሽርክ ከምናምን የጠሩ ምርጥ ነሽዳዎች ናቸው። በነገራችን ላይ እሱ የሚለው በህላይም ደግሞ ቁርአን ሐፊዝ ነው። ቁርአኑንም አስገባላችኋለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን ይላል።
ይህንን ያለው ደግሞ ሚንበር ቲቪ ነው። በዛሬው ዕለት እንድንገናኝ ዘንድ ቀጠሮ አስይዞኝ ነበር ይላል ሙነሽድ መሐመድ ሰይድ። ከልጅነት ኮትኩተን ካሳደግናቸው ብቻ ሳይሆን ትልቅ ተስፋ ከጣልንባቸው ወጣት የደሴ ፍሬዎች መሃል አንዱ ነበር ይላል። በዛሬው ዕለትም ለጉዳይ ፈልጎይ ቀጠሮ ይዘን ነበር። ድንገት ወደ አኺራ መሄዱን ስሰማ እጅግ በጣም ነው የደነገጥኩት። ሞት ማለት አጀል ማለት ይሄው አይደል? እኔና እሱ ከያዝነው ቀጠሮ የአጀል ቀጠሮ ቀደመንና ወንድማችን ልጃችን ወደማይቀረው ዓለም ተሻገረ ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ መልካም ስራውን እንዲቀበለው ከደጋጎቹ ከስዲቆች ከነቢያቶች ጎን በጀነት እንዲያረገው የበረታ ዱዓዬ ነው። ለወዳጅ ዘመዶቹም መጽናናቱን እመኛለሁ ይላል ኡስታዝ አቡበክር አህመድ። ኡስታዝ አቡበክር አህመድ ጋር ቀጠሮ ይዞ እንደነበር ማለት ነው። መቼ? ዛሬ፣ ትላንትና ማለት ነው፣ የሞተ ቀን። ሱብሃንአላህ። ወይም ዛሬ ግድክስ የሚገርም ነው ወላሂ። በነገራችን ላይ ኡስታዝ አቡበክር አህመድም የደሴ ላይ የተዘጋጋ ቁርአን ነው። ቁርአኑንም እጋብዛችኋለሁ። ወንድማችን አላህ የተሻለ ሀገር ያደርግለት። የሰራው መልካም ስራውን አላህ ይቀበለው። ለበለጠ ቆሜያለሁ ህመም ታቅፌ የሩቅ ሰው ባይተዋር ሆኜ ቁጭቴን ጉያያ ኑሬ ኑር አምባው መሃል ማንኜ ይላል። ከረመዳን 24 ጀምሮ ሐረም ነበር። ከረመዳን 24 ጀምሮ ሐረም ነበር። ለምን? ለይለተል ቀድር ለማግኘት። ሱብሃንአላህ። ሸዋል 3 ወደ ሀገር ቤት እስኪመለስ መዲና መልእክተኛው ዘንድ ሰለላሁ ዐለይሂ ወሰለም ዘንድ ህመሙን እንደታቀፈ ቆይቶም ነበር ይላል። ለቅርብ ወዳጁ ይህን ዚያራ የመጨረሻ ነው እንዳለም ተሰምቷል። አዲስን ሲረግጥ መለስተኛ ህመም ተሰምቶት ወደ ሆስፒታል ጎራ አለ ይላል። አዲስ አበባ ሲገባ ማለት ነው። ዛሬ አመሻሹ ላይ ወደማይቀርልን አገር ቀደመን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ንጹህ ልብህን እናውቅ ነበርና በረመዳን ዑምራ ተዘይነህ እሽተቅና ያልካቸው ነቢዩ ሰለላሁ ዐለይሂ ወሰለም ተሰናብተህ ከንጽህና በአጀል እንደታ። ሌላኛው ውድ ቤተሰቦች መሐመድ ሰይድ ይሄ ፌስቡክ ፔጁ ነው እንደምታዩት። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዱዓዎች ውስጥ ነው። አላህ ሆይ ከድንገተኛ ሞት ጠብቀን ብሎ ነበር ይላል። አላህ ሆይ ከድንገተኛ ሞት ጠብቀን ብለው ነበር ይላል ማለት ነው። አላህ ይርሐመው የጀነተል ፊርደውስ ላይ በለው። ከወራት በፊት ወንድማችን ይህን መልእክት አስተላልፎ ነበር። ዛሬ በድንገተኛ ሞት ወደ እውነተኛው ሀገር ተሻገራላ ይላል። አላህ ይዘንለት፣ እኛንም አላህ መጨረሻችንን ያሳምርልናል። እዚህም ጋር ነሽዳዎቹ አሉ፣ ጋብዛችኋለሁ። በነገራችን ላይ ማለት በጣም ልብ የሚሰብር ነው። መልእክቶቹ ነሽዳዎቹ ላይ እጅግ በጣም የሰውን ልብ የሚገዙ ነሽዳዎች ናቸው። እንዴት ልብ አስቻለው አንጀትስ ደነደነ፣ ወንድም ያላመሉ በወንድሙ ጨከነ። ምነው ምላሽ ጠፋ አኼራን አስተዋሽ፣ ወንድም በአይን ሲርቅ ሲነጠል ሲሸሽ ይላል ማለት ነው። አላህ ሱብሓነሁ ወተዓላ ዘላለማዊ ቤቱን ያሳምርለት። ለበለጠ እዚህ ጋር ደግሞ ወንድማችን መሐመድ ሰይድ ቀብር በትውልድ ከተማው በነገው ዕለት ማለት ዛሬ ነው ደሴ ከተማ የሚሸኝ ሲሆን በአሁኑ ሰዓት አዲስ አበባ ሳር ቤት አባድር መስጂድ ሶላተል ጀናዛ ተሰግዶ የሚሸኝ ስለሆነ በቅርብ የምትገኙ ወዳጆቹ ተገኝታችሁ ሶላተል ጀናዛውን ሰግዳችሁ ብትሸኙ ጥሩ ነው ይላል ማለት ነው። ውድ ቤተሰቦቼ ይሄ ጋር ደግሞ እጅግ ተወዳጁ እጅግ በብዙ ሙስሊሞች ዘንድ ከበሬታ ያለው ወንድማችን የምንወደው የምናከብረው አብዱራሂም አህመድ ስለ ወዳጁ የቅርብ ወዳጁ መሐመድ ሰይድ የተናገረው አንዳንድ ነገሮችን ላንብላችሁ ማለት ነው። ውድ ወንድሜን ወዳጅን መሐመድ ሰይድን ሞት ካነበብኩት ሰዓት ጀምሮ ለማመን ለመቀበልም ፈጽሞ አቃተኝ ይላል የቁርአንን ሐፊዝ ሙነሽድ መሐመድ ሰይድ። ቅንነቱ ደግነቱ ከሀገር ሳልወጣ ጀምሮ የቅርብ ወዳጆች ነን እና አውቀዋለሁ። ከሀገርም ከወጣሁ በኋላ ዘመንና ጊዜ አይተው ጥቅም አስልተው ካልተቀየሩ የልብ ወዳጅ መካከል ነበር ይላል። የሙስሊሙ ኡማ አንድነት ላይ ጠንካራ አቋም ያለው አሳዛኝ ተወዳጅ ወንድም ነበር ይላል። ሀሩን ሚዲያ የሀሩን ቲዩብ ብለን ስንጀምር ጀምሮ የኢንትሮ
ማጀቢያዎችን በማዘጋጀት በሙያው በሐሳቡም እስከ መጨረሻ ጊዜ ድረስ ያገዘን ወንድም ነው። ከካፕቴን ባህሩዲን ጋርም ያስተዋወቀን እሱ ነው ይላል። ሙስሊም ኡማ በቡድን በጀምዓ ተከፋፍሎ መለያየቱ እጅግ ያመመው ስለነበር የሚችለውን ሁሉ ጥረት ያደርግ ነበር። አላህ ቀብሩን ጀነት ጨፌ ያደርግለት ይላል። እዚህ ጋር ቁርአን ነው ጋብዛችኋለሁ ማለት ነው። አላህ Subhanahu Wa Ta'ala ጀነት አልፈርዶስ አላ ይበለው። እንዴት ልባስ ቻለው አንጀትስ ነደደ ወንድም ያላማሉ በወንድሙ ጨከነ ምነው ምላሽ አኺራን አስተዋሽ ወንድም በአይን ሲርቅ ሲነጠል ሲሸሽ ወንድም መሐመድ ሰይድ ካላቸው ነሽዳዎች ውስጥ ማለት ነው። እዚህ ጋር ደግሞ አሁን ዋናውና እጅግ ድንቁ እዚህ ጋር ነው። 80 ሺህ ብር ናት ያለችኝ ዑምራ ማድረግ እፈልጋለሁ ይላል። 80 ሺህ ብር ናት ያለችኝ ዑምራ ማድረግ እፈልጋለሁ ይላል። ልብ በሉ። አላህ ይዘንለት ወንድማችን መሐመድ ሰይድ በዘንድሮ ረመዳን መጨረሻ ዑምራ መሄድን ከመጠን በላይ ፈለገ። ብዙ ወንድሞችንም ይህንኑ አማከረ። አረ እባክህ አንተ እኮ አቅም የለህም ዋጋውም እኮ ውድ ነው አንተ ደግሞ አቅም የለህም አሉት። በፍጹም አለ መሐመድ ከረመዳን በኋላ ብትሄድ ይሻላል ብለው ሊያግባቡት ሞከሩላል። አይሆንም የረመዳን መጨረሻዎቹን ቀናት ዑምራ ነኝ አለ አፈርጥም ብሎ ማለት ነው። ምንድነው የመጨረሻ አደረከው እኮ ብለው ሲቀልዱበት ያው በሉት ብሎ መለሰላቸው ይላል። አላህ አንዳንድ ጊዜ ያሳውቃል። ሞት ራሷ እንድታቅ ያደርጋል ማለት ነው። ቪዛ ፍለጋ ለፋ ወጣ ወረዳ አልহামዱሊላህ አላህ ፈቀደና ህልሙ ተሳካ። ሰዎችን ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ ወደሚሄዱበት አላህ Subhanahu Wa Ta'ala ቤት ሄደ። የሚወዳቸው የረሱል ሰለላሁ ዐለይሂ ወሰለም ሀገርን ረገጠ። ዑምራ ፈጽሞ መዲናን ዘይሮ ወደ ሀገር ቢመለስም ድንገተኛ ህመም ወደ አኺራ ሄዷል። እውነትም የመጨረሻ ዑምራ ነበረች ይላል። አላህ ይዘንለት። ኡስታዝ በድር ሁሴን በአባድር መስጂድ ሸኝት ላይ ውድ ቤተሰቦቼ በጣም ይቅርታ ስልክ ሲደወል አቋርጦ የነበር ማለት ነው። ኡስታዝ በድር ሁሴን በአባድር መስጂድ ሽኝቱ ላይ የተናገረው ይላል ማለት ነው። ኡስታዝ በድር ሁሴን እንግዲህ ስለ ወንድማችን መሐመድ ሰይድ የተናገረው መሐመድ ሰይድ የአራት ልጆች አባት ነው። ልጆቹ የቲም አድርጎ ነው የሄደው። ሁላችንም ድጋፍ ይፈልጋል። የቲም የሆኑ ልጆች የአባትነት ጣዕሙን ቢያጡም እንደ ማህበረሰብ አንድ ነገር ብናደርግ መልካም ነው። እናም ለየቲም ልጆች የምትለግስ ስጦታ ካለ በልጆቹ እናት ባለቤቱ አካውንት የምንችለውን እንነይት ይላል ማለት ነው። አካውንቱን እዚህ ጋር እንደምታዩት የአካውንት ስም ነጃት አብደልመናን ጦሃ የሚስቱ የኢትዮጵያ ንግድ ባንክ ነው ማለት ነው። 1045 82 78 297 አካውንቱ ነው ማለት ነው። ሌላም አብዱራሂም አህመድ እዚህ ጋር ምን ይላል መስላችሁ? ይህን ታውቁታላችሁ ማለት ነው። መሐመድ ሰይድን ወደዋለሁ ልቡ ንጹህ ነው ይለኛል ካፕቴን ባህረዲን ስንጫወት ብዙ ጊዜ ይላል። ባህረዲን ታውቁታላችሁ። ይህ ባህረዲን ማለት ምናልባትም በዳዊት ድሪምስ ላይ ቀርቦ ነበር። እጅግ በጣም ትህትና ያለው አየር አብራሪ ነው ማለት ነው። በጣም ጎበዝ ነው። አውሮፕላን አብራሪ ነው ካፕቴን። አንዳንድ ምናልባት የማይገባችሁ ሰው ካላችሁ ፉገራ እንዳይመስላችሁ ማለት ነው። ከካፕቴን ጋር ያስተዋወቀን መሐመድ ሰይድ ነው ይላል። ካፕቴን ባህረዲን ደወልኩለት ከህንድ ወደ አዲስ አበባ በረራ ለማድረግ እየተሰናዳ በወዳጁ ሞት ተክዟል ይላል። ነገ ቀብር እንድደርስ ይሆን እያለ ያስባል። ለወንድማችን ዱዓ አድርገን መልካም ትዝታዎችን ተጫወትን ይላል። ከወዳጅ መለየት ይፈጃል ከእሳት ከዟሂር በሽታ አትመስሉት ይላል ማለት ነው ይላል ማዲሆች። ለማንኛውም ይሄን ይመስላል ውድ ቤተሰቦቼ። ካፕቴኑ ስለ መሐመድ ሰይድ በነገራችን ላይ ስለ አንድ ሰው ሞት ጥሩ ሲመሰከር የዛን ሰው ጥሩነት ነው። ጥሩ በሐዲስም ላይ ያለና ለአንድ ሰው ጥሩ ሲመሰከሩለት ነብያችን ሰለላሁ ዐለይሂ ወሰለም አራት ሰው ነው እንደዛ ተመሰከረለት ያ ሰው የጀነት ነው ይላሉ። እና ሲያልፍ ጥሩ ሰው ተመሰከረለት አላህ የጀነት ያድርገው። ብቻ ባልሳሳት ማለት ነው። አራት ሰው ይበሉ ስንት ሰው ይበሉ والله አለም ብቻ እንደዚህ አካባቢ ያለና አላህ ይርሐመው ጀነት الفردوስ ይበለው። ነገ ተነገ ወዲያ የኔም ያንተም ጣፋንታችን ምን እንደሆነ አናቅም።
መጨረሻችን አላህ ያሳምርልን ያልኩኝ ፕሮግራሜን በዚሁ ቋጫለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور.